ውረጅ ሲጀመር ማለት ነው። አንቺ መጀመሪያ ዛሬ የምትመጪው ያኔ የት ነበር? የት ነበርሽ? ሩታ ራሷ ከሷ ጋር ነበር። እኔ ልናገር ኢትስ ኦኬ ዝም በል ልናገር ነው እኔ እንድናገር ትፈልጋለች ማለት ነው። ምን ተፈጥሮ ነው ጋይስ? ምንድነው የተፈጠረው? ምንድነው? ህዝብ ተባልቷል። ሰምታችኋል? ያልሰማ ይስማ። ሜሮን ማለት ነው የሆነ ነገር ይዛ ነው የመጣችው። በጣም ታስፈራራለች ሰውን። እውነቷን ነው ቡዜ። የት ነበርሽ ያኔ? የት? በጣም ነው የምትገርሚው ሜሪ፣ በጣም ነው የምትገርሚው። በመሰረቱ ልንገርሽ እኔ ሜሮን ሩታን ማለት ነው አንቺ ምን ማድረግ እንዳለብሽ ልንገርሽ። ተወጃት የለ ሩታን ተወጃታለሽ። ሩታ አሁን ምን ማድረግ እንዳለብሽ ልንገርሽ። ጸበል ውሰጫት። ልጅቷ ልክ አይደለች፣ ታማለች። ምክንያቱም የታመመ ሰው አሁን የተለቀቀ ቪዲዮ አለ፣ ሰርቻለሁ። ቪዲዮ ነገ እለቃለሁ ማለት ነው። አሁን እሷ በጣም ብዙ ነገሮች እየሰራች ያለች ነው ባህሏ ላይ። ጤነኛ ሰው የልጇ አባት ላይ እንደዚህ አይነት ነገር አይሰራም። ስለዚህ ሩታ ታማለች፣ ሆስፒታል ውሰጃት መጀመሪያ ማለት ነው። ወገን እንደሌላት አትበይ። እና የአብርሃም እህት ደግሞ እኔ እንኳን በጣም ብዙ ነገሮችን ተናግሬያታለሁ። ለምንድን ነው ወንድምሽን ትተሽ ከሩታ ጎን ይሆንሽው ብለን ማለት ነው። እና ሩታ እዚህ ጋር ነው አንድ ማለት ነው በጣም አስመሳይ ባለጌ ሴት እንደሆንሽ ማለት ነው። አንቺ አብርሃም ሲያጠፋ ምንም አልተናገርሽም ብለሽ ቡዜን ተናገርሻል። አንቺ ድፍረት አይደለም እንዴ? እንደዚህ ማለት ድፍረት አይደለም እንዴ? አንቺ በጣም ከባድ ሰው ነሽ። እውነት በጣም ውርደታም ሴት ነሽ። አንቺ በጣም ሲበዛ ውርደታም ሴት ነሽ። እንደዛ ብለሽ ተናገርሻት። አይከብድል ትንሽ እንኳን አይከፋሽ ማለት በቃ ፈጣሪን አትፈሪማ? ፈጣሪን ቢያንስ የሚያሽ ኦዲየንስ አትፈሪም? ላንቺ ብላ ከወንድሟ ጋር ስትጣላ እንዴት አንቺ ወንድምሽን ትተሽ ከሷ ጎን ትሆኛለሽ? ብዙ ሰው እያላት ከጎንሽ የሆነችን ሴት እንደዚህ ብለሽ መናገር ነውር አይደለም እንዴ? ኧረ ምን አይነቷ ባለጌ አይናውጣነሽ በጌታ ተፋውሽ። እውነት አስጠላሽኝ፣ ዘጋሽኝ። ባለጌ ባለጌ ነሽ እውነት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዙ ትርፍርፍ ይበልልኝ። እግዚአብሔር ሰላሙን ያብዛልን። ጋይስ እና እርጉዝ ነኝ፣ ጌቴ ያባብጣል ዛሬ ማለት ነው። ሰብስክራይብ አድርጉኝ። አሁን ልወልድ ደርሻለሁ ጋይስ። እንደምታውቁ ስንት ነገር እየተሰማ ነው ያለው የመራት ውስጥ ሰው እና ሰብስክራይብ አድርጉኝ አደራችሁን። እሺ አመሰግናለሁ። ወደ ቪዲዮ እንመለስ። የእናንተ ሩታ በጣም ጫምለቃለች። ትዕግስትህን አለማድነቅ አይቻልም ወንድሜ። እህትህን እኮ አይኗን ላውጣ እያለች ነው ሜሪ። አይንሽን ላውጣ እያልሻት እኮ ነው። ምን አይነት ባለጌ ናችሁ? ቆይ የባለጌ ስብስብ እና አንቺ እኮ ምንም ብትሆን እኮ ባለትዳር ኦኬ ስነ ስርዓት ያላት ሴት ናት። እንደዚህ ልትናገረት አይገባም። ሆነስ ለመናገር አብርሃምን ስማ ማለት ምን ባለቤቱን ካልናቁ ምን አይባልም ነው አይደለም የሚባለው ጋይስ። እንዴት በወንድሙ ፊት እንደዚህ ጋይስ። አብርሃም በመሃላቸው ባይገባ ምን ልታደርግ ነው? ጋንድያ ሜሮን ጋንድያ ማለት ነው። ምንድነው? ምን ልታደርጊያት ነው? ኧረ ሩታ ህዝብን ልታባላ ነው እውነት። ህዝብን በዛ በኩል ዳኒን እና አብሩሽን ልታገዳድል ነው። በዚህ በኩል ደግሞ የአብርሃም እህትና ሜሪን ልታገዳድል ነው። ኧረ ተይ እግዚአብሔርን ፍሬንች ተይ በቃ ይሄ ነገር ከዚህ በኋላ ይሄ ትዳር ሆኖ አይቀጥልም። እውነት ለመናገር እንደዚህ ተጨማለቀ። እንደዚህ በዚህ በኩል የሆነ ሰው ይገባል፣ በዚህ በኩል የሆነ ሰው ይወጣል፣ በዚህ በኩል የሆነ ሰው ይገባል ይወጣል። ይሄ ትዳር ይሆናል ብለሽ ነው?
በጣም ብዙ ግም የሚሸት ማለት ነው እያለ ይሄ ትዳር አሁን ትዳር ይሆናል ብሎ ማሰብ እንችላለን? በቃ እውነት በቃ ዝጉት ይሄንን ፋይል እውነት እግዚአብሔርን ዝጉት። ማርያም እውነቴን ነው ዝጉት። በቃ በጣም ነው የሚያስጠላ። ሲጀመር አብርሃም አይፈልግሽም። በቃ ዳሴ እሱ የሚፈልገው ሄርሜላ ነው፣ እኛ ቪዲዮ ላይ እንደምናየው ማለት ነው። ወገን እንደሌለኝ ምናምን ብለሽ እንትን አትበይ፣ አትንጫጪ። ስንት ወንድሞቼ ናቸው ብለሽ የሆነ ጎሮዳ ትላልቅ ረዣዥም ወንዶች እያመጣሽ አንዴ እነሱ ምንሽ ናቸው? ወታደሮችሽ ናቸው? ዳኒና እንትና ራሱ በቂ ናቸው። እኔ የገረመኝ ትላንትና የት ነበርሽ ነው ሜሪ? የት ነበርሽ? ስንት ወር ሙሉ ከመስከረም እስካሁን ራሱ እንዳም ደግሞ ያኔ ቤቢ ሻወር ምናምን ስታዘጋጅላት አልነበር እንዴ? ያኔ አብርሃምና ሩታ ለምን አላስታረቅሽም? እንድታረቁ ከፈለግሽ ማለት ነው። ነገሩ እንደዚህ ሳይባባስ በፊት የት ነበርሽ? ዛሬ መተሽ ያዙኝ ልቀቁኝ የምትይው አንቺም ማለት ነው። ማጋጨት ነበር እንደዚህ ማለት ነው። በቦክስ በጥፊ ማለት ነበር አንቺን ማለት ነው። ዛሬ የሩታ ተቆርቋሪ ሆነሽ መጣሽ እንጂ አይመስለኝም። እኔ እንደውም አንቺ ማለት ነው አብርሃም እና ሩታ በመፋታታችሁ ደስ ያለሽ ነው የሚመስለኝ። ምክንያቱም ሆነ ነገር ከረፈደ በኋላ ከመጣች በኋላ የዚህ ያህል አንተ የክብር ያለ ለሷ የዚህ ያህል መጋፈጥ ያለብን ተጋፈጥ። ስህተት ከሆነች እህትህ ስህተት ናት። እኔ ስለጮኩኝ አይደለም ምንም የሚፈጠር ነገር የለም። መጀመሪያ የሰው ልጅ የምታወሪበትን መንገድ አስተካክል። ትክክል አይደለሽም። አሁን ራሱ ለሲጀመር እሷን ብዙ ትክክል ያልሆነ ነገር እኮ ሰርታለች። ለምንድን ነው የምትጸጸተው? እንዴ እህቴን እኮ ለተርፌ ተዋት እኮ ነው በቃ። ካልፈልጋችሁ ተዋት፣ አትድረሱባት። ማንም የተነሳ የቤተሰብ አባል የተነሳ እሷን መናገር የለበትም። ሰው እንደሌላት አታርጓት። ከፈለጋችሁት እኔ መንገዱ ክፍት ነው። ካልፈለጋችሁ ደግሞ እሷ ፍላጎት የሁለታችሁ ፍላጎት ካልሆነ ግን አንድ ሰው እየተነሳ ያንተ አካል ያንተ ወገን እየተነሳ እሷን መናገር አይችልም። አይደለም ብትቺ አንቺ ይሄ ነገር አጥፍተሻል፣ ልክ አልነበረም። ሩት እዚህ ጋር አጥፍተሻል። እሱን እንደሞቅሰው እሷን ወቅሰሽ አንድ መምጣት አልጠበቅብኝም። ቪዲዮ ላይ አልመጣሁም። በአካል ጋር እሷን ገብቶሻል። አሁን ላይ አይደለም የአብርሃምን እህት በጣም የተነገረ ሌላ ቂም አለሽ እንዴ ከአብርሃም እህት ላይ? ማለቴ እኔ እንግዲህ እንዳየው ማለት ነው ማለት አብዛኞቻችን እንዳየን የአብርሃም እህት አንቺ ስትደግፍሽ ነበር ማለት አብርሃምን ስትቃወሙ ነበር። እንደውም እዚህ ጋር ራሱ የሄርሜላን ስም አትጥሩብኝ እያለች ነበር። እና ብዙዬን እንደዚህ ሜሪ እንድትናገር ማድረግሽ በጣም ነገ ትቆጪበታለሽ፣ ትጸጸቺበታለሽ። እውነት ለመናገር ይሄን ቪዲዮ አንቺ እንኳን ለማየት ይቀፍሻል፣ ሌላ ሰው አይደለም። ምክንያቱም እቺ ሴት ትላንትና ካንቺ ጋር ስለነበረች ማለት ነው ካንቺ ላንቺ ብላ ከወንድሟ ጋር ስትጣላ ስለነበር እንዴ አንቺ እኮ ወንድምሽ አይደለም እንዴ አብርሃም እስክትባል የደረሰች ሴት ናት። ባንቺ ላንቺ ማለት ወንድሜ ትክክል ነው ሳትል ማለት ነው። አንቺ ግን ዛሬ ሜሪ ስለመጣች ብዙ ነገርን በድላኛለች፣ ብዙ ነገርን ብላለች ምናምን ብለሽ እንደዚህ መናገርሽ እኔ እንጃ። እውነት ለመናገር እኔ ትክክል ነሽ ብዬ ማሰቡላ ይከብዳል። ምክንያቱም በጣም ያስጠላል። እንደዚህ የሆነ ሰውን ያለ በደሉ መውቀስ በጣም ይደብራል አይደል? ማለት ከምንም በላይ ሰው ልጅ እግዚአብሔር የሚፈራ መልካም ነው ብዬ ነው የማስበው። ትላንትና ውለታ ያዋለልሽን ሰው ደግሞ መርሳት ጥሩም አይደለም። ገባችሁ? እና በጣም ነው የሚደብረው። ከአንደበትሽ የሚወጣ ነገር ሁላ ያስጠላል። እውነት በጣም ነው የሚደብረው። እግዚአብሔር ልቦና ይስጥሽ። በቃ እኔ ሌላ ምንም አልልም። ሩታ ሜሪን ታያት፣ እሷ ዝም ብላ ነው የምትለፈልፈው። በየሄደችበት ቦታ ስራዋ መለፍለፍ ነው። እኔ ከነጽጌ ጋር በጣም ነበረ እንትን እምልሽ የምወድሽ፣ ግን አንዳንዴ ስህተቶችሽን በጣም ይበዛሉ ከምታደርጊያቸው ነገር አንፃር ማለት ነው። ነገር እርግጠኛ ነኝ እውነቱ ሲገባሽ ከአብርሃም ጎን እንደምትሆኚ እርግጠኛ ነኝ ሜሪ። ምክንያቱም እስቲ እኔ እንጃ በስመ አብ እኔ አላቅም እንዴት እንደምታስቡ አላቅም። አብዛኞቻችሁ ግን እንዴት ነው ግን ልክ ነው በቃ ሩታ ልክ ናት ብላችሁ የምታስቡት? እስቲ
እስቲ ኮሜንት